ተበጥሶ አይነ እንዳያጠፋው ወንድሜ ላለ ያለይ አበባነሽ እንዲው ጣፋጭ እንደ ጥንቅሽ ላለ ያንቺ ሰላም ውድ ፋሚሊያ እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሼ መጥቻለሁ። I am officially back. Yes! ለእናንተ ብዬ ማልገባበት ጉዳይ የለም። ሁልጊዜ እንደምላችሁ ይሄን ቻናል ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ሐሳባችሁንም ጻፉልኝ፣ ይቀበላለሁ። ቪዲዮውን እስከ መጨረሻው ተመልከቱልኝ፣ ምክንያቱም ለኔ ይጠቅመኛል። ወደ ቪዲዮ አትቲ አቤት እማ ማዘር ፖስታው አቢን እኔ አላችሁ ደህና ነን እኛ። ምን እያደረግሽ ነው? ወይኔ እዚህ ስልክ ላይ የሆነች ሴት እያየሁ ነው እንጂ ነስቲ አትማናት እንጂ አንቺ እኮ ነሽ አትቲ አንቺ እኔ ነኝ እንዴ? እስማ መንፈስ ቅዱስ እንደዛ አስመስለኝ። አሮቴቴ ሙርሚያስ አንቺ ምን ነው የምትመስለው? በስመ አሁን ማራም ምንድነው መስሏል አሉ። ከጻናትና ከማዘሮች ምናምን ስልካችሁ ያዛርጉ ቆጥቡ ምናምን ነገር ብላ ደብቁ። ፒኦቪ የመርጌታ ልጅ ሆነ ስልክህን ስትበላ ራሱ ያመጣላል። Zor kasar resultado. Quando se explica a vez. ምንድነው ቤታንታሊ ነው ወይስ አራላይ እንዲህ ነው? ከመርጌታ ልጅ እንግዲህ ተጠንቀቁ ለማለት ያክል ነው። አመሰግናለሁ። አራላይ የጎተራው ማጻለጫ ነው ትዝ ያለኝ። አምፖሎ እኮ ነው የቀረ እናቴ ተስቀደና በይባጢስ ምናምን እናቴ እንዴ እነዚህ ናቸው እኮ ሞዴስ እያስወደዱባቸው። ሴቶች ምን ትላላችሁ? አምፖሎ ምናምን የተሰሩ ነው እኮ እነዚህ ሞዴስ ምናምን የተወደደው በእነዚህ ወንዶች ምክንያት ነው። ስክራፕ ምናምን በሚቀቡ ወንዶች ነው። አድቡ ወንዶች ምን ነው ወንዶቻችሁ ነው? ቆይ እኔ እነዚህን አላነባቸውም። ቸኩለ እንዳይቸኩልብን እንደዛው ቁጭ በል አራለ መጣ ሲል ይሰራ ይቅርታ ብሮምስተሪው ከመኔ ተስተዳደር ፍትህ ለመሬት አራለ መጣ ፎቶግራፈር ተረቀናል ይላል። ግንባር ቀደም የሱሪዚ ዘካሪያስ ሲያደስም ግን እኮ በደንብ ላስተዋሉ ስፖርቱ በጣም አራላይ እኔ የሱሪ ዚፕ ዘካሪያስ ሲይዝ የሚሰማል። እቺ በጣም ገርም ናት። እግዚአብሔር ምንድነው ነው ራዛሪ አረሲ መጣ አረጨው አንዴ ያቆማችሁ ማርያም ምንድነው ነው? ለምን አታስረዳ ነበር ራዛሪ? እኛም እንወቀው አንተም ስፖርትን ስራ ይሄንን እንትን እላለሁ ብለህ
አረላሽ የትም የሌለ ስቴፕ ነው የምታሹው ማለት ኒው ስቴፕ አለው እንደነርሽው እናቴ ከምጧ በላይ ያስቸገራት ማለት ነው። እኔን ከመውለድ በላይ ያስቸገራት እኔ ማህፀን ውስጥ እያለሁ ያነበብኩትን መጽሐፍ መውለድ ነው። 2 ቀን ነው የፈጀባት። ዋው 2 ቀን ዋው ሌላው እኮ ጧት በታየውበት ኩቺ ማታ ልታይ ማታ በታየውበት ኩቺ ከሰዓት ልታይ ከሰዓት ያለው ኩቺ ለማየት ማለት ነው። ሄዶ ሰው አጣርቶ እዛ ያለው ኩቺ ሰላም እንደሆነ ታየው ዘበው ዛቁ ዋው ስቲዲ ነበር ዋው 100 ብር ወርቆ ማለት ነው 100 ብር አለንሳው ጓደኞች ይስቁብኛል። ፍንጭት ይታያል። ዋው ዋው አረላሽ ሲተንከተክ አውዘሙን ባላዟል ነው ያቀረበው የታሰረ ነው ምናምን አላውቅም ብቻ እንደዚህ ተቆርጦ ብለን የመጡ ልጅ ቪዲዮዎች አይቻሉና ያነበባቸው መጽሐፍ እስር ቤት እሱን ከመውሰድ ምናምን ይላል የሆነች ተቆርጣ የመጣች ቪዲዮ ነበረች። እኔን ወደ እንትን ከመውሰድ መጽሐፎቹን ምናምን ነገር ያለበባች ሁሉ መጽሐፍ አብቢ 2 ነው ተሳቢውን መኪና ምናምን ነገር አረላሽ የምር ነው ግን እስቲ ፋሚሊ ኮሜንት አድርጉልኝ ጻፉልኝ ዳለማታ አሁን እንደሱ አድርገው ነው ተታረገው አሪያም ታየው ለምንድነው የዚህ ልጅ እንከምታ እንደሱ ቀርብቶ ሽቱ አድርገን ነው ይብር ጫማሪ አድርገን ተታረገው ነው ካሲው እኔ ምን ላድርገው በእናትህ እየቀሩ ይሽተሰብኝ ነው አንዴ እኔ ተቸገርኩ እኮ በእናትህ ለካ ልጅ ሰቃየው መፍትሄ አታንዴ ምን ባረግ ይሻል የኔ ጌታ ያው እኔ እስከዛሬ ካሲ ለምን እንደማይተብኝ መፍትሄው ልንገር አንተ ምን ያለክብን ስለማጥባው እኮ ነው አጥባው አዲስ ነገር አጥባው ካልሲው አንተ መቼ ከዋና ከሳምና ጋር ጠላት ነህ ነፍስ አባትን የገደሉ ለሰከንድ ምትውላ ማለት ካልሲ ታጠባሊ ነው ሐሳብ ካልሲ ታጠብከው አይቆሽሽም አይሻትም ማስወቅ ያለቅፍ እንዴ ቤቱ ቅርብ ፍቅር ማስባልኳ ይለታ ፈጣሪ አምላክ እጠበው ምንም በቃ ሌላ አዲስ ነገር የለውም። ይታጠብ ካልሲያችሁን እጠቡ ከዛ ይሸትም በቃ ምንም አዲስ ነገር የለውም። ከለከሉ ጫሉ እንዴት ልሁን እኔ ተበጥሶ አይነ እንዳያጠፋው ወንድሜ ልጅ እኮ ቢሮ ስላለው እንዴት ደስ እንደሚለኝ እግዚአብሔርን አረላይ ምንድነው ነው አውሬ እንዴት ነው የሚስተካከለው? እንዴ አይመጣውም እኮ ብራዘር እንዴት እኔ ግን የምታስቡ ሰዎች ራሱ በቃ ይከፈል እንጂ ምንም ነው የምታስቡት አይደል? ፒኦቪ እኔ ጀለስ ቤት ስሄድ ጨራሽ ሁለተኛ ታግል የተመሰረተ ትንሽ ተጋነነ ግን እኔ ደግሞ አልጋ ላይ መዝለል ምናምን ነበር የጠበኩት። እቺ ትንሽ አለች። እስቲ እናንተ ጓደኛ ምን እንደሚያደርግ ጻፉልኝ እስቲ ቤታችሁ ሲመጣ። ቀኑ አልገፋላችሁ ቤት ተከራዩ፣ እግዚአብሔርን ቤት ተከራዩ። ሄዳ በቃ እንዴት እንደሚሄድ ቀን ወሩ እንዴት እንደሚሄድ ራሱ አታውቁትም። አንድ ብሎ አንድ ነው ከሁለት እስከ 30 ያለውን አታውቁትም። ወይኔ በስመ አብ አንድ ብሎ አንድ ነው። እስከ ዛሬ ድረስ የከፈልኩትን ኪራይ ስደምረው ቤት ይገዛል። በኢትዮጵያ ሲመነዘር መኪና ይገዛ ነበር፣ አዲስ መኪና ይገዛ ነበር እዚህ ሀገር።
የት ነሽ ብራዘር? 30 ሲደርስ ልክ ነሽ አንቺ። ቤት ኪራይ እንግዲህ ተከራይተን እስክንወጣ ድረስ አይገባንም ብትሉንም ልንረዳችሁ እንችላለን። ግን ብዙም ያው ከላይ ሊሆን ይችላል። ስንከራይ እናውቀዋለን። ማን ተሸከም ያፈልግ ተሸከም ነገር ደኸደልሃን ጠዋዕዋ ህብለካ ይለከለ ኸያዋ ለሰፈሩ አዲስ ነው መሰለኝ ማን እያፈላላ ነው እንዴ ሰጥና ሀርብስን አይነኸ ብንቅር ብለህ ይለከለ ኸያ ምን ይሄ ነው የሚያወራው? ሄድና አስተርጓሚ ይዘና አልተግባባንም መሰለኝ ማን አስተርጓሚ ኸያዋ አስተርጓሚ ኦኬ እዛችሁ መጣችሁ። አሁን ዛቼ ይገባሃል ትደነብረኛለህ ንገራ ሒዛስ አብለካ ይልካል ሃመይ ጎዳደ ከም ለሐሰብ ኹሲ ሐዘር ደካ ይልካል ኸያዋ እንዴ ልጨርስ እንዳሰብኩ አሁን ይገባሃል። ወይኔ ጎዴ አሬ ሸገሩ ካቦ ኤቢ እንደሆንኩ ንገረው በእናትህ ለአዲስ አበባ ጠቅላላ ሐፍ ሙኻኔ ሲፍለጥ ይልካል አያዋ ማንም ሆን ማንም ይልካል ኸልል ቢለስ ፈታ ይኸውልህ ገብቷል። ታይልር ዶ የተረዳኝ እንዴ ገብቶታል። የተናገረው ለማኑ አተጋደሉ ዋይ አህዋት ተቃድሎም ውስጥሽ ገባ ይለመዳል እኮ ቋንቋ ይለመዳል። መግባቢያ ነው። እንደዚህ እኮ ነው ግራ የሚያጋቡን አቁም ብለህ ይሆናል። ማናውቀውን ቋንቋ ያልሆነ ቦታ እየከተታችሁ ቀጥታ ተረጉሙልን ለማለት ያክል ነው። አመሰግናለሁ። ልቤ አይሰበርም የሚለው ጓደኛ ከዛ እንላይ ያላለችኝም የራስሽ ጉዳይ ብዬ ጥያት መጣሁ እንዴ። ግን እኮ 5 ዓመት ነው የቆያችሁት። እንላይ ስትልህ ምንም አልመሰለኝ። የራስሽ ጉዳይ እቺ ታክል ምንም ያልመሰለኝ እንዴ። የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነው ቻምፕ አንበሳው። እሺ አሁን ደግሞ አስማት ዝም ብለህ አንድ ካርታ ሳብ። ኦኬ እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል እንዴ? አዎ አገኘ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። አስማት ገደልከው። ሰላም በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው። ይገርምሃል ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለ። ምን አይ ቻምሪ ዳርክ ወልቃሎቹ በቃ እንዴት እንደሚመቹ ይማረም መቼሽ እየጠፋሽ ነው። ነይ ቶሎ ለቀቂልን ቪዲዮ አይመችሽ። እንግዲህ ፋሚሊ የዛሬው ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። በቀጣይ በረ ቪዲዮ እስከመለስ ድረስ አሁንም በድጋሚ ቻናል ሰብስክራይብ ያደረጋችሁ ቤተሰብ የሆኑ ሀሳቦችንም ጻፉልኝ፣ ይቀበላለሁ። ባባ ይመቻችሁ።